የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በተለያዩ ወቅታዊ ጉዳዮች ዙሪያ ዛሬ በአዲስ አበባ ለመገናኛ ብዙሃን ማብራሪያ ሰጥተዋል። በዚሁ ማብራሪያቸው ጊዜም በክልሉ የሆነ ያለው ቀውስ ከህገወጥ የወርቅ ንግድና ሰዎች ዝውውር ጋር የተገናኘ እንደሆነ ተናግረዋል። በሌላ በኩል ከእርሳቸው በተቃርኖ ከሚገኘው ክንፍ የተወሰኑ የወታደራዊና ሲቪል አመራሮች ከኤርትራ መንግስት ጋር እየሰሩ ነው ብለዋል። መግለጫውን የተከታተለው ኤርሚያስ በጋሻው ተጨማሪ ዝርዝር መረጃ አለው። በህወሓት መካከል በተፈጠረው ክፍፍል በደብረጽዮን ገብረ ሚካኤል ከሚመራው ክንፍና ከወታደራዊ መኮንኖች ጋር ሰጣ ገባ ውስጥ የሚገኙት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ዛሬ ረፋድ ላይ እዚህ አዲስ አበባ ከጋዜጠኞች ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተው ነበር። በዚሁ ጊዜ ከቀረቡላቸው በርካታ ጥያቄዎች መካከል ሰሞነኛ የክልሉን ሁኔታ ከግምት በማስገባት ከዝግጅት ክፍላችን የቀረበላቸው ቀዳሚው ነበር። የፌደራል መንግስት በትግራይ በክልሎች ጉዳይ ሲገባ ጣልቃ ሲገባ የሚያልፍባቸው ፕሮሲጀሮች አሉ። አሁን ጊዜያዊ አስተዳደሩ እርስዎ በተለያዩ ቃለ መጠይቆች ላይ ሲገልጹ እንደነበረው በሐሳብ ደረጃ ነው የገለጹት ወይስ ጊዜያዊ አስተዳደሩ ኦፊሻሊ ለፌደራል መንግስት ጣልቃ እንዲገባ ጥያቄ አስገብቷል ወይስ አላስገባም የሚለው እንዲነግሩን ነው። ከፍላጎት ባሻገር ኦፊሻሊ ማስገባት አለማስገባታችን ማለት ነው። የኢንተርም አድሚኒስትሬሽኑ በፌደራል መንግስትና በህወሓት መካከል በተደረገ የፕሪቶሪያ ስምምነት መሰረት የተቋቋመ መንግስት ነው። የፌደራል መንግስት በራሱ ተሳትፎ በራሱ ፈቃድ የተቋቋመ መንግስት አደጋ ላይ በሚወድቅበት ጊዜ አደጋውን የመቀልበስ ግዴታ ይኖርበታል። ዋናው ራስ ምታቴ በአንድ በላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑን ንግጠም ብለህ መሟገት አይደለም። ግን ንግጠም እያለ እየፎከረ ያለ ኃይልን አደብ ለማስገዛት ፌደራል መንግስቱ መግለጫ መስጠትም ሌሎች ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልጋል የሚል እምነት የለኝም። ምክንያቱም የጊዜያዊ አስተዳደሩ የፌደራል መንግስቱ ውሳኔ አካል ነው። ስለዚህ ፌደራል መንግስቱ በጋራ ከሌላ ፓርቲ ጋር ሆኖ ያቋቋመው መንግስት አደጋ ላይ በሚወድቅበት ሰዓት የመከላከል ግዴታ አለበት። ፕሬዝዳንቱ አክለውም አሁን ያለው ችግር ከመደበኛ ፖሊስ የሚያልፍ አልነበረም ካሉ በኋላ ባለው ሁኔታ መነሻነት ግን ትግራይ ሌሎች ክልሎች ባሉበት ሁኔታ መታየት የለበትም ብለዋል። የሆነ ሆኖ ግን ፌደራል መንግስት ዝም ማለት የለበትም በማለት ጣልቃ መግባት ሲባል ግን በቀጥታ ከመሳሪያና ከጦርነት ጋር ብቻ መያያዝ እንደሌለበት ጠቅሰው የፌደራል መንግስት አንዱ ሊያደርገው ይገባል ያሉትን አንስተዋል። እዚህ ግርግር ውስጥ ከፍተኛ እጅ ያላቸው ምርጫ ቦርድ አላውቅህም ያረከው ጉባኤ አልቀበልም ብሎት ግን ምርጫ ቦርድ ያልከኝን አልቀበልም ስለዚህ ጉባኤ አርጋለሁ እኔ ነኝ መንግስት መሆን አለብኝ ብሎ የወረዳ ማህተም የቀበሌ ማህተም አሁን የከተሞች ከንቲባዎችን ማህተም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል። አንዳንዴ ለራሴም ግራ ይገባኛል። ትንሽ ማፈር የሚቻልበት ሁኔታ ቢፈጠር ይሄንን የማፈር ግዴታ ጠቅላይ ሚኒስትሩም ቢሆን በደንብ ፈር ቢያስይዙት ጥሩ ነው የሚል እምነት አለኝ። ችግር የፈጠረ ሰው በሙሉ ክራባት አስሮ እደራደራለሁ የሚልበት ሁኔታ መፍጠር መቻል እኔ ጠቅላይ ሚኒስትሩን ለመገሰጽ ልጠቀምበት ፈልጋለሁ። ይሄን አጋጣሚ ሰላም ለመፍጠር ሲባል ከሁሉም ጋር መደራደር እንዳለባቸው ይገባኛል። ጊዜያዊ አስተዳደሩን በአደባባይ አላውቅም ብሎ ጊዜያዊ አስተዳደር በስርዓት የተሾመን ፕሬዝዳንት የቀድሞ ፕሬዝዳንት እያለ ከተማ ውስጥ የመንግስትን በጀት የተጠቀመ የሚያምስን ኃይል በምን አይነት መልኩ ነው እንደ ተደራዳሪ ተቀበለ ልታየው የምትችለው? እንደዚህ አይነቱ ነውራም ተግባር ማስተናገድ አለማስተናገድ መጀመርም የፌደራል ጣልቃ ገብነት አንዱ መገለጫ ይሆናል የሚል እምነት አለኝ። በዚህ መግለጫ ላይ ፕሬዝዳንቱ አዲስ አበባ የመጡት ሸሽተው ነው ወይ የሚል ጥያቄም ቀርቦላቸው በቀጥታ ሳይመልሱት ቀርተዋል። ይሁንና በተለያዩ ጉዳዮች ላይ ከፌደራል መንግስት የሥራ ኃላፊዎች ጋር በግንባር ለመነጋገር እንደመጡ ገልጸዋል። ከቢቢሲ ጋር በነበራቸው የስልክ ቆይታ ግን ጥያቄውን በቀጥታ በመመለስ የመጡት ሸሽተው እንዳልሆነና ጠቅላይ ሚኒስትር ደውለውላቸው በወቅታዊ ጉዳዮች ዙሪያ ማብራሪያ ለመስጠት መሆኑን ተናግረዋል። እስካሁን በበረሃ ያለን ጭምር በስሜታዊነት የተናገርናቸውንም እንድንደግም
የሚፈለግበት ሁኔታ በመኖሩና የፌዴራል መንግስትን በጎ ነገር መናገር ተቀባይነት ስለሚያሳጣ ሳንናገር ቆይተናል ብለዋል። አሁን ይህ እዚህ ጋር ማቆም አለበት በማለትም ተፈናቃዮችን መመለስም ሆነ ታጣቂዎችን ትጥቅ አስፈትቶ ወደ ህብረተሰቡ የመቀላቀል ስራ ያልተሰራው በፌዴራል መንግስት ችግር ሳይሆን በራሳችን ቁርቁስ ነው ብለዋል። ባለፈው ሲቋረጥ የራሳችን ያመራር አካሄድ የፈጠረው ችግር ነው። እኔ ጻፍኩት ግጥም አድርጌ ደብዳቤ ጻፍኩት ፌዴራል መንግስቱ ለምን ያቋርጣል ብዬ ነው። ውስጤ ያውቀዋል። የፌዴራል ኃላፊዎችም ቢያንስ አንተ እንኳን እንዴት እውነት አታወራም ይሉኛል። እውነቱ እኛው ራሳችን በፈጠርነው ትርምስ ምክንያት ነበር የተቋረጠው። መቀለ ተቀምጬ ሚዲያ በመጣ ቁጥር አምባሳደር በመጣ ቁጥር ፌዴራል መንግስቱን በስፋት የወቀስኩበት ጊዜ በቂ ስለሆነ አንዳንዴ ትንሽ ፈሪሃ እግዚአብሔር ያስፈልጋል። በራሳችን ጥፋት የተፈጠሩ ነገሮችንም ጭምር ለፌዴራል መንግስቱ እየሰጠው መቀጠል አልችልም። የተፈናቃዮችን ጉዳይ መመለስ ፌዴራል ጋር ማልግባባባቸው በርካታ ነጥቦች ቢኖሩም ፕላን አውጥተን ተግባራዊ እንቅስቃሴ እንግባ ካልን ከተስማማን በኋላ ያስቆመው የፌዴራል መንግስት አይደለም፣ ራሳችንን ያስቆመው። ፖለቲካ ጥቅም ይገኝበታል። ማና አጀንዳ ይሆናል። ተፈናቃዮች ከተመለሱ ተፈናቃዮች እኔ ጥብቅና መቆመው ገሌ ማሳልፈው ሰጥቷቸዋል መሬት ሸጧል እያለ ወሬ ሲፈበርክ የሚለው ኃይል አጀንዳ ያጣል። አጀንዳ እንዳያጣ ተፈናቃዮቻችን ድንኳኑ ሲሰቃያሉ። አብዛኛው የሰራዊት አባል ሰላም እንደሚፈልግ ህዝቡም ለየትኛውም ሰው ወንበር መቆየት ብሎ ወደ ጦርነት እንደማይገባ ነው ፕሬዝደንቱ ያብራሩት። ስለ ድጋፍ ከጠየቃችሁኝ ግን ህዝቡ ሰላምና መልሶ ግንባታን ስለሚደግፍ 90% የትግራይ ህዝብ ድጋፍ አለኝ ነው ያሉት ጌታቸው ረዳ። አሁን በክልሉ ያለው ቀውስ ከገንዘብና ተጠያቂነትን ከመሸሽ ጋር ጥብቅ ቁርኝት አለው ሲሉም ተደምጧል። ፌዴራል መንግስት ምህረት አድርጋለሁ እገሌ የምትባል ሰዎች ብላንኬት ምህረት ብቻ ሳይሆን እገሌ የምትባል ሰውዬ ፕሊስ ወደ ፈለከው ቦታ መሄድ ትችላለህ ብለህ ነገርልኝ እየተባለ ጠቅላይ ሚኒስትሩ የነገረው እኔም ሄድኩ አረም ድይ እየተባላችሁ ነው እያልኩ ነው። እነሱ ሰላም ተፈጥሮ ልንያዝ የምንችልበት እድል አለ ብለው ከሚሰጉ ይልቅ ህዝቡ ወደ ሙሉ ትርምስና ስጋት ገብቶ እነሱ የሚያዙበት እድል እንዳይኖር ማድረግ ይመርጣሉ። ትንሽ መስከን ካለ ለፍርድ የሚቀርቡበት ሁኔታ ይፈጠራል። ህገወጥ የሰዎች ዝውውር በስፋት ነው ያለው። እዚህ ላይ የተሳተፉ ሰዎች መረጋጋትን ቢጠብቁ በጣም ነው የሚገርመኝ። ወርቅ ንግድ ውስጥ የሚሳተፉ ሰዎች መረጋጋትን ቢመርጡ በጣም ነው የሚገርመኝ። የወርቅ ማዕድን ምንድነው ቁፋሮን እናስቆም ብለን ታስክ ፎርስ አቋቁመን እዛ ያሉ ሰዎች እንዴት እኛ ሳንታመን ቀርተን ነው ወይ ከሌላ ቦታ ኮሚቴ የምታቋቁሙት ብለው ፕራክቲካሊ ስራ እንዳይሰራ አደረጉ። ጥፋት የሌለበት ሰው እኛ እንዴት አንታመንም ብሎ ይጀምራል። እንዲጀመር አይፈልጉም። ይሄ አሁን ለሚደረገው እየተፈጠረ ያለው ትርምስ ያለው አስተዋጽኦ ከፍተኛ ነው። በነገራችን ላይ ፕሬዝደንቱ አዲስ አበባ ላይ ይህን እየተናገሩ በነበረበት ጊዜ ሳይቀር ከአዲግራት የጀመረው በደብረ ጽዮን የሚመራው ክንፍ ለርዕሰ ከተማዋ መቀሌ የሾማቸው ከንቲባ ለህዝብ አገልግሎት መስጠት መጀመራቸውን ሲገልጽ ነበር።